ልጅ ነሽ። በአባት የሀብታም ልጅ ነሽ። እሱማ ሀብታም ነው። ሚሊዮነር ናቸው። እኔ እንጃ እሱን አላውቅም። ወይ የልጅቷን ታሪክ እንደሰማችሁት እንግዲህ አባቷ እናቷን ሰራተኛ በነበረችበት ሰዓት ላይ ደፍሯት አሁን ምንም ከተፋቱ በኋላ ምንም ንብረት ለእናቷ እንዳልሰጠ ለልጅቷም ደግሞ ምንድነው ይሄ የሆነው ያለ እንደሆነ እንግዲህ አባቷ ሙስሊም ነው። በደንብ አስተውሉ። የእግረኛው ሚዲያ ላይ የሚሆን ሌሎች ሚዲያዎች ላይ የሚቀርቡ የማህበረሰቡ የህይወት ገጾች ለሃይማኖታዊ ግብአት የምታውሉ ከሆነ የኢትዮጵያ ህዝብ ኦርቶዶክሳዊ ስነ ምግባር የተላበሰ ነው። ምክንያቱም ኢትዮጵያ የኦርቶዶክስ ደሴት ናት ስለምትሉ ኦርቶዶክስ ለሺህ ዘመናት ኢትዮጵያን ስላስተዳደረች የኢትዮጵያ ማህበረሰብ የተለያየ ሃይማኖት ቢከተልም ከኦርቶዶክስ ውጪ የተላበሰው ኦርቶዶክሳዊ ስነ ምግባር ነው። አዲስ አበባ ላይ ሃይማኖት ብሔር ሳይል የቤት ሰራተኞች በአሰሪዎቻቸው ልጆች እየተደፈሩ ዲቃላ የሚወሉ የሚደፈሩ ናቸው። ኢትዮጵያ ውስጥ በጣም በርካታ የሶሻል ሚዲያ ተጠቃሚዎች ሳያፍሩና ሳይሸማቀቁ የቤት ሰራተኛ ጋር ወሲባዊ ልምምድ እንደሚያደርጉ በቪዲዮ እየሰሩ ነው። በጣም እኔ አያፍሩም እንኳን ማለት ነው። የኢትዮጵያ ህዝብ ክርስቲያናዊ ስነ ምግባር ነው እና ቪዲዮ ነጥላችሁ አውጥታችሁ ሰውየው ሙስሊም ነው ማለት አትችሉም። እፎሴ ጋር ያመጣው ታሪክ አሰሪዋ ደፍሯት ነው ያልከው። ተፋቱን ምን አመጣው? መድፈርና መፋታት የተለያየ ነው። ተፋቱ ባልና ሚስት ህጋዊ ባልና ሚስቶች ናቸው ወይ ህጋዊ ባልና ሚስቶች ሆነው ባልየው ንብረት አላካፍልም አለ ብለህ ወደ ህግ ወስደህ ወይም ሴትዮዋ ወደ ህግ ወደ ፍትሐ ብሔር ህግ ወስዳ ከሳው ንብረት መካፈል ትችል ነበር። ነገር ግን የመጀመሪያው ንግግር ላይ ደፍሯት ነው ያልከው። ከደፍራት ያኒ ባልና ሚስትነን ብላ እንትን ላይ መቅረባት ትችልም። ፍትሐ ብሔር ህግ ላይ መቅረባት ትችልም። ባልና ሚስትነትን የሚያረጋግጥ እንትን የለም። ህጋዊ ሰነድ የላቸውም። ወይ ዲኤንኤ አስመርምራ ልጅቱ የሰውየው ናት ብላ ካሳ ምናምን መጠየቅ ትችላለች በፍትሐ ብሔር እና ፎይሴ ጋር ምንድነው ያደረገው? የኡስታዝ አለላህን ንግግር አምጥቷል። የሸሪዓ ፍች ነው። በሸሪዓ ፍች አንድ ሴት ስትፈታ ንብረት ትካፈላለች ወይስ አትካፈልም የሚለው ነው። ከዚህ ከኦርቶዶክሳዊ የዝሙት ስነ ምግባር ጋር እያነጻጸረ ያለው። በነገራችን ላይ ባልና ሚስቶች ሲፋቱ አንድ ክርስቲያን የሆነ ሰው አንድ ኦርቶዶክስ የሆነ ሰው ሞራል ኑሮት በባልና በሚስት መካከል ስለሚደረግ ፍቺ ማውራት አይችልም። ብሉይ ኪዳንም ስለ ፍቺው ሴትን ማንኛውንም መብት የሚደግፍ አይደለም። አዲስ ኪዳንም እንደዛ አዲስ ኪዳንም መጨረሻ ትፋቱ ነው የሚለው። ፍትሐ ብሔሩ በጣም እንትን ነው። ምክንያቱም ቆይ የሆነ ታሪክ ላሳያችሁ። ቤት ነበራት። ባል ካገባች በኋላ ቤቱን በትዳር የቆዩት 2 አመት ነው። በዚህ 2 አመት ውስጥ ቤቱን የራሷን ቤት ሸጠችና ሌላ ቤት ገዛች። በዚህ መሀል ፍቺ ተፈጸመና ባል ይሄ ቤት ይገባኛል አለ። ይሄ ቤት ይገባኛል ብሎ ወደ ፍርድ ቤት ወሰደ። 50-50 ነው ተካፈሉ ተባሉ። እሷ ደግሞ ይሄ ቤት እኔ አረብ ሀገር 5 አመት ለፍቼ ነው የሰራሁት ብላ ተከራከረች። አሁን ከጋብቻ በፊት የነበረች ቤት በሱ ቤት ከሆነ ክርክሩ ኦፍኮርስ ያንቺ ነው። ነገር ግን በመሀል ሽጠሽ በትዳራችሁ ጊዜ እንደሰማችሁት እግረኛው ሚዲያ ላይ የቀረበች ሌላ ባለ ታሪክ ናት። የመቀሌ ሰው ናት። 5 አመት አረብ ሀገር ቆይታ የሰራችው ቤት እካፈላታለሁ ብሎ ፍርድ ቤት ገትሯት ያገባችው ሰው 2 አመት አብረው የተቀመጠችው ሰው ፍርድ ቤቱ ተካፈላት ብሎ ፈርዶላት በየፍርድ ቤት በየጠበቃው እየሄደች ነው። ይሄ ገንዘብ የኔ የግሌ ነው እንዴት አካፍለዋለሁ እያለች ነው። እንግዲህ ፍትሐ ብሔር ሴትዮዋን በድላት። በእስልምና ገንዘብህ የግልህ ነው። ገንዘብህን ለአከሌ ይካፈላል የሚባል ነገር የለም። የላብህ ውጤት ያንተ ነው። እቺ ሴትዮዋ አሁን ለምሳሌ እቺ ሴት ሙስሊም ብትሆን የሰራችው ራሷ ገንዘብ ነው። የራሷ ገንዘብ ነው። ባሏጋም ለፍርድ ቤት ማትንከራተትም ገንዘቧን ይዛ መፈታት ትችላለች። በሸሪዓ ህግ እዚህ ጋር ማወቅ ያለባችሁ ገንዘብ የግለሰቡ ነው እንጂ ገንዘብ የጋራ ነው የሚባል ነገር የለም። ኦኬ ሴት ተፈታ አባቷ ቤት ሄደ የተባለው ካሳ የሚሰጣት ከሆነ ቀለብ የሚሰጣት ከሆነ የሚፈታት ሰው ቀለብ ይሰጣታል፣ ካሳ ይሰጣታል። የምትሄደው አባቷ ጋር ነው። ኦኬ ወይ ወንድሟ ጋር ነው። አባትና ወንድም ከሌላት መንግስት ነው የሚቀበላት፣ መንግስት ነው የሚያኖራት። ኦኬ ስለዚህ አንድ ሚስት ባልጋ ስትኖር በንግድ የምትሳተፍ ከሆነ ለብቻዋም የምትነግር ከሆነ ለብቻዋ ከነገረች ለብቻዋ ነገረችውን ገንዘብ ይዛ ትወጣለች። ገንዘቧን ሰውየው ጋር ጨምራ ነግዳም ከሆነ እኩል አትርፎ ከሆነ እኩል ትካፈላለች። ምንም እንትን አያስፈልገውም። ነገር ግን አንድ ሴት ዛሬ ተገብታ ከ2 አመት በኋላ ፍቺ ጠይቃ መኪና፣ ቤት፣ ንብረት ሚሊዮን ብር እካፈላለሁ፣ ይሄ ጀሪማ ነው፣ ያኒ ወንጀል ነው። ሰውጁ ራሱ አያፍርም ሲካፈል። ብዙ ጊዜ የሰው ንብረት ለመካፈል የሚገቡ ሰዎች አሉ። ስለዚህ ፍትሐ ብሔር ሰዎችን ይበድላል። በነገራችን ላይ ብሉይ ኪዳን ኖርማሊ በሙሴ ህግ
አንድ ሴት ስትፈታ ባል የጽፈት ወረቀቷን ይስጥ ነው የምለው። በቃ ነፃነሽ አባትሽ ጋር ሄጂ ነው እንጂ ንብረት መቀበል መሬት ማግኘት የሚባል ነገር የለም። በአዲስ ኪዳን ፍች የሚባል የለም። ኢየሱስ አይንሽንም በቦክስ እያጠፋው እግርሽንም እየሰበረው አርፈሽ ቁጭ ታያለሽ። ኦኬ እሺ። ስለዚህ ሴት አትፈታም። ከተፈታችም አባቷ ጋር ትሄዳለች በብሉይ ኪዳን። በአዲስ ኪዳን መፈታት የለባትም። ባሏ ከሞተ ደግሞ ርስት ናት፣ ሚስት ርስት ናት፣ መሬት ናት፣ ትወረሳለች። የባሏ ወንድሞች ይወርሷታል እንጂ መሬት ብርሽ ይቀመጣል ሌላ ገባል የሚባል ነገር የለም። እንደዚህ አይነት መብት ነው ያላት። ኦኬ። ስለዚህ የፍትሐ ብሔርን ህግ አምጥቶ ከሃይማኖታዊ ህግ ጋር ነው እያነጻጸረ ያለው። ፎይሴ ጋር ብትታከም ነው የሚሻለው። ፍትሐ ብሔርን ህግ አምጥተህ ከክርስቲያናዊ ህግ ጋር ማነጻጸር አትችልም። በመጀመሪያ የብሉይ ኪዳንና የአዲስ ኪዳን ህግ እየታስቀምጠው ነው። ይሄን ቪዲዮ ሼር አድርጋችሁ አድርሱ። የማህበረሰብን የላሸቀ የህይወት ክፍሎች የምታመጡ ከሆነ የኢትዮጵያ ህዝብ ኦርቶዶክሳዊ ስነ ምግባር ነው ያለው።